በርትታችሁ ማጥናት ብቻውን ጥሩ ውጤት እንድታመጡ አያደርጋችሁም። እውነቴን ነው፣ እኔ አይደለም ይሄን ያልኩት። ይህንን ነገር የተናገሩት የሳይኮሎጂ ፕሮፌሰር የሆነው ታዋቂው ዶክተር ማርቲን ለብደን ነው። ይህ ፕሮፌሰር እንግዲህ ለዓመታት ተማሪዎች ካሉበት ዝቅተኛ የትምህርት ደረጃ በአንድ ሴሚስተር ብቻ ወደ ቶፕ ተማሪ እንዲሆኑ በማድረግና የተለያዩ ኮርሶችን በመስጠት ይታወቃል። እንግዲህ ይሄ ፕሮፌሰር ተማሪዎች ረዥም ሰዓት በማጥናት ብቻ አእምሯቸውን ከማድከም ይልቅ በሳይንሳዊ መንገድ እንዴት በጥቂት ሰዓታት ውጤታማ ጥናት ማድረግ እንደሚችሉ ያስተምራል። ለዚህም ማሳያ ስተዲ ለስ ስተዲ ስማርት የሚል በጣም ታዋቂ የሆነ መጽሐፍ ጽፏል። ሰው በዛሬው ቪዲዮ ይሄ ፕሮፌሰር የገለጻቸውንና በሳይንስ የተደገፉ አሁን ካላችሁበት የትምህርት ደረጃ ሙሉ በሙሉ የሚቀይሯችሁ የጥናት ዘዴዎችን ኢንዲቴል ሼር አደርጋችኋለሁ። በትምህርታችሁ ውጤታማ መሆን የምትፈልጉ ከሆነ፣ ውጤታችሁን ማሻሻል የምትፈልጉ ከሆነ፣ ጥሩ ውጤት ማምጣት የምትፈልጉ ከሆነ እስከ መጨረሻው ድረስ ይህንን ቪዲዮ ተመልከቱት። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጻ ይባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር አድርጉ። አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። ደስዳቤ በርትታችሁ ማጥናት ብቻውን ጥሩ ውጤት እንድታመጡ አያደርጋችሁ። ስታጠኑ፣ የትኛውንም ጥናት ስታጠኑ ማጥናት ያለባችሁ በብልሃትና በጥበብ መሆን እንዳለበት የሳይኮሎጂ ፕሮፌሰር የሆኑ ዶክተር ማርቲን ለብደን በተደጋጋሚ በመጽሐፋቸውን በዩቲዩብ ቪዲዮቸውን ተናግረዋል። ስታጠኑ በብልሃትና በጥበብ ለማጥናት የመጀመሪያው ነገር በቂ እንቅልፍ መተኛት። ይህንን አብዛኛው ተማሪ አንደርስታንድ አያደርገው። ነገር ግን ሳይንቲስቶች እንደሚገልጹት ከሆነ በአማካኝ አንድ ሰው ከ6 እስከ 8 ሰዓት መተኛት አለበት ይባላል። እንቅልፍ መተኛት ለተማሪዎች ትልቅ ጥቅም አለው። ምክንያቱም ያነበባችሁትን ነገር ያጠናችሁትን ነገር ከአጭር ጊዜ ትውስታ ወይም ከሾርት ተርም ሜሞሪ ወደ ሎንግ ተርም ሜሞሪ ትውስታችሁ የሚቀየርበት ፕሮሰስ የሚከናወነው በምተኙበት ጊዜ ነው። ስለዚህ በቻላችሁት መጠን ሁልጊዜም ቀድማችሁ ለመተኛትና ቀድማችሁ ለመነሳት ሞክሩ። የምተኙበትንና የምትነሱበትን ጊዜ ሁልጊዜም ተመሳሳይ መሆን አለበት። አታዘበራርቁ። ሁልጊዜም መነሻችሁን እና መተኛ ሰዓታችሁን ፊክስድ ማድረግ አለባችሁ። ፊክስድ ስታደርጉ አእምሯችሁ መቼ መነሳት እንዳለባችሁ መቼ መተኛት እንዳለባችሁ ያውቃል። አትቸገሩም ማለት ነው። አብዛኛው ተማሪ ግን የሚያደርገው ጥናት ሞዱ ከመጣ ለሊቱን ሙሉ ሊያመሽ ይችላል። ጥናት ካስጠላው በጊዜ ይተኛል። አእምሯችሁ የመተኛ ሰዓቱን ስለማያውቀው ይዘበራረቅበታል። ምናልባት አንዳንድ ችግር ወይም ፈተና ደርሶባችሁ ስታጠኑ ለበርናውት ወይም ለመሰላቸት ትጋለጣላችሁ ማለት ነው። በተመሳሳይ ሰዓት መተኛትና መነሳት አለባችሁ። በተጨማሪም ከመተኛታችሁ በፊት ስልክ መጠቀም የለባችሁ። ይሄ በትኩረት እንድተኙ ያደርጋቸዋል። ሁልጊዜ ግን አብዛኛው ተማሪ የሚያደርገው ስልኩን ካልጋው ላይ አይለይም። ሳያስበው ቲክቶክ ላይ፣ ፌስቡክ ላይ ወይም የትኛውን ሶሻል ሚዲያ ላይ ሳያስበው ረዥም ሰዓቱን በማሳለፍ ያ ደግሞ የእንቅልፍ ሰዓቱን ያባከናል። ጠዋት በሚነሳበት ሰዓት መነሳት ያቅተዋል ማለት ነው። ሁልጊዜም ስተኙ አስማቻችሁ ስልካችሁን ከአልጋችሁ አርቃችሁ መተኛት አለባችሁ። እንደዛ ሲሆን ኳሊቲ የሆነ እንቅልፍ ትተኛላችሁ ማለት። ሌላው ሁለተኛው ነገር ከመሸምደድ ይልቅ ኮንሰፕቱን መረዳት። አብዛኛው ተማሪ ስህተት የሚሰራው እዚህ ላይ ነው። ደብተራችሁን፣ ሾርት ኖታችሁን፣ መጽሐፋችሁን በቃላችሁ ሸምድዳችሁ ትመጣላችሁ። ነገር ግን ፈተና ላይ ስትቀመጡ ልዩነቱ የሰማይና ምድር ይሆንባችኋል። የሆነ ነገር ግር ካላችሁ የሸመደዳችሁት ነገር በሙሉ ይጠፋል። ፈታኙ ካስደነገጣችሁ የሸመደዳችሁት ነገር ይጠፋባችኋል። አንድ ጥያቄ ግር ካላችሁ እንዳለ የሸመደዳችሁት ነገር ይጠፋል። ችግራችሁ ምንድን ነው? ኮንሰፕቱን ሳትረዱ ያንን ነገር ብቻ ለመሸምደድ እና ፈተና ለመስራት ስለምትመጡ ነው። ስለዚህ የትኛውንም ነገር ስታነቡ ከመሸምደድ ይልቅ ነገርያውን ኮንሰፕቱን አንደርስታንድ ለማድረግ መሞከር አለባችሁ። ኮንሰፕቱን ካልተረዳችሁት ሽምደዳ ብቻውን ምንም ጥቅም የለውም። ምናልባት ያንን ፈተና ለጊዜው ጥሩ ውጤት ልታመጡ ትችላላችሁ። ነገር ግን ለወደፊት ፊውቸራችሁና ያንን ነገር ለማወቅ ምንም ጥቅም የለውም። ስለዚህ ከመሸምደድ ይልቅ ኮንሰፕቱን ለመረዳት ሞክሩ መጀመሪያ። ከዛ በኋላ ግን የግድ መሸምደድ ካለበት መሸምደድ አለባችሁ። ግን አንደርስታንድ ካደረጋችሁ በኋላ ነው መሸምደድ ያለባችሁ። ስለዚህ ከመሸምደዳችሁ በፊት ኮንሰፕቱን በደንብ መረዳትና ምናልባት ከከበዳችሁም አንደርስታንድ ለማድረግ ጓደኞቻችሁን፣ አስተማሪዎቻችሁን፣ ኤአዮችን በመጠቀም ነገርየውን ኮንሰፕቱን አንደርስታንድ ማድረግ ትችላላችሁ ማለት። ሌላውና ሶስተኛው በጥናት መካከል እረፍት ማድረግ ነው። እንግዲህ አብዛኛውን ተማሪ
ተማሪ ስታጠኑ የምታጠኑት ያለ እረፍት ለረዥም ሰዓት ነው። እውነታውን ልንገራችሁ፣ ጭንቅላታችሁ ከ25 ደቂቃ እስከ 30 ደቂቃ ሙሉ በሙሉ በአንድ ነገር ላይ ትኩረት ማድረግ ይችላል። ከዛ ከ25 እስከ 30 ደቂቃ ካለፈ ግን ጭንቅላታችሁ በምታነቡት ነገር ላይ ትኩረት አድርጎ መቆየት አይችልም። ስለዚህ 25 ወይም 30 ደቂቃ በኋላ ካለፈ ከዚያ በኋላ አእምሯችሁ እየደከመ እየተሰላቸ ይመጣል። በዚህ ሰዓት አእምሯችሁን እያስገደዳችሁ ማንበብ ስትቀጥሉ ውጤታማነታችሁን በራሳችሁ ፍቃድ ዝቅተኛ እንዲሆን እያደረጋችሁ ነው። ስለዚህ ድካም ስሜት ሲሰማችሁ፣ ፎከሳችሁ ሲቀንስ በምታነቡበት ሰዓት እረፍት ለመውሰድ ሪከመንድ የሚደረገው ፖሞዶሮ ቴክኒክ ነው። እናንተ ግን ዲፔንድስ እንደ ኮንዲሽኑ ከ25 እስከ 30 ደቂቃ ወይም በ50 ደቂቃ መካከል እንደፈለጋችሁ ከስተማይዝ በማድረግ ብቻ ግን የድካም ስሜት የመሰላቸት ስሜት ሲሰማችሁ እረፍት መውሰድ ይጠበቅባችኋል ማለት ነው። ለ30 ደቂቃ ያህል በትኩረት ካነበባችሁ በኋላ ለ5 ደቂቃ አጭር እረፍት እንድታደርጉ ፕሮፌሰሩ ይናገራሉ። በንባብ መካከል የምትወስዱትን እረፍት ደግሞ ማስረዘም የለባችሁም። ለ5 ደቂቃ እረፍት ስታደርጉ ግን ደስ የሚያደርጋችሁን ነገር እንድታደርጉ ሪከመንድ ይደረጋል። የፈለጋችሁትን ስልክ ማውራት ሊሆን ይችላል፣ ወክ ማድረግ፣ ውሃ መጠጣት የመሳሰሉትን አክቲቪቲዎች ማድረግ ትችላላችሁ። ነገር ግን የምትወስዱትን ብሬክ ከ5 ደቂቃ በላይ መውሰድ የለባችሁ ማለት ነው። ይሄ በንባብ መካከል የምትወስዱት አጫጭር እረፍቶች ማድረግ ዘርፈ ብዙ ጥቅሞች እንዳሉት ብዙ ጥናቶች ይገልጻሉ። ከነዚህም ጥቅሞች መካከል የማስታወስ አቅማችሁ በደንብ ይጨምራል፣ ጭንቀታችሁ፣ ድካማችሁ ይቀንሳል፣ የፈጠራ አቅማችሁን ያሳድጋል፣ የማንበብ አቅማችሁን በደንብ ይጨምርላችኋል ማለት ሰው በምታነቡበት ጊዜ እነዚህን ጥቅሞች ለማግኘት በንባብ መካከል እረፍት መውሰድ ሪከመንድ ይደረጋል ማለት። ሌላውና የመጨረሻው ዘዴ የምታጠኑበትን ቦታ ማዘጋጀት። በጣም ብዙ ተማሪ የሚያጠኑት የሚበሉት ቁጭ ብለው ቲክቶክ የሚጠቀሙትና የሚተኙበት ቦታ አብዛኛውን ጊዜ ተመሳሳይ ነው። ነገር ግን ጭንቅላታችሁ በተደጋጋሚ አንድን ነገር የምታደርጉበትን ቦታ ሴቭ ያደርጋል። ይህ ማለት ለእናንተ የምትተኙበት ቦታ ላይ ለማንበብ ስትሞክሩ ጭንቅላታችሁ የሚያውቀው እዚያ ቦታ ላይ እንደምትተኙ ነው። ስለዚህ የምታጠኑበትን ቦታ በደንብ መለየት አለባችሁ። ለዚያ ነው ብዙ ጊዜ የምታጠኑበትን ቦታ ለዩ፣ አዘጋጁ የሚባለው። ስለዚህ የምታጠኑበት ቦታ ያን ያህል ማራኪና በጣም ኤክስፔንሲቭ መሆን አይጠበቅበት። ሲምፕሊ ጠረጴዛና ወንበር ካለው በቂ ነው። ስለዚህ በጥናት ላይ ይህንን ዘዴ ብቻ በመጠቀም የላቀ ውጤት ተማሪዎች እንደሚያመጡ ይነገራል። ስታጠኑ ሁልጊዜም አስማች ያስዊካል የምታጠኑበትን ቦታ ሁልጊዜም አእምሯችሁ እንዲያውቀው በተመሳሳይ ቦታ ሁልጊዜም ቤታችሁ ከሆነ የምታጠኑበት ቦታ እንዲኖራችሁ ማድረግ አለባችሁ ማለት የምታጠኑበትን ቦታ ሲምፕሊ አእምሯችሁ በተደጋጋሚ በምታደርጉበት ጊዜ እዛ ቦታ ላይ ቁጭ ስትሉ የማጥናት ስሜት እንዲሰማችሁ ያደርጋችኋል። ስለዚህ ቦታችሁን ፊክስ ማድረግ ትልቁና ለጥናት ብልሃትና ውጤታማነትን ለመጨመር ትልቅ አስተዋጽኦ አለው። ሁልጊዜ የምታጠኑበትን ቦታ ፊክስ ማድረግ አለባችሁ። በአጠቃላይ እነዚህን ቀላል እና 4 ስቴፖችን በመከተል ብቻ አሁን ካላችሁበት የትምህርት ደረጃ ከፍ ማለት ትችላላችሁ። ሙሉ በሙሉ በጥናትና ውጤታችሁ ላይ ትልቅ ለውጥ ታመጣላችሁ። ከነዚህ ከአራቱ ውስጥ የትኛውን ከዚህ በፊት እንደምታደርጉና እንደማታደርጉ ኮሜንት ሴክሽን ላይ አስቀምጡልኝ። አይ ሆፕ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር አድርጉ። አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። ሌሎች ኤዱኬሽናል ቲፖችን ዴይሊ እንዲደርሷችሁ ከፈለጋችሁ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ ያለ ጆይን በማድረግ መቀላቀል ትችላላችሁ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ